ወይኔ ዛሬስ እንኳን መጣው። እንደዚህ አይቼሽ በዚሁ ሳጥን ውስጥ የሚቀሩኝ ምንም አይቆጨኝ። አዎ እንደሱ ልክ እዚህ ውስጥ ነበር። መጣ። በጣም ይቅርታ አስነገጥኩሽ እንዴ? አዎ በጣም ሶሪ። እንዳደነግጬ ነበር እኮ ያንኳኳሁት። አይሄርም። ለካ እንዲህ ፈሪ ነሽ። ብቻዬን መኖር ለምጄ እኮ ነው። ኩሽታ ራሱ ያስፈራኛል። በእርግጥ ልክ ነሽ። እኔም ቀስ ብዬ ማንኳኳት ነበረብኝ። ልቤ ዘለለች እኮ። አሁንስ ወደ ቦታው ተመለሰ? እስኪ ልቤን በስበስማ። ልብሽ ምስጢረኛ ይመስለኛል። የምን ምስጢር? እኔ እኮ ምንም የምደብቀው ነገር የለኝም። እንደውም አንዳንዴ ብዙ ማውራ ነው የሚመስለኝ። በአፌ ብደብቅህ እንኳን አይኔን አይታ የምትረዳኝ ነው የሚመስለኝ። ጥሩ ተናጋሪ ሆነሻል። ግን ደግሞ ትምህርትሽ ላይ ጎበዝ እንደሆንሽ ህይወትሽ ላይ ጥንቁቅ አትመስይም። ማለት እንጃ፣ ምናልባት ከወንዶች ጋር እንዴ? አማን፣ ለአንተ የሆንኩትን ከሁሉም ሰው ጋር መሆን ነው እንደሚመስልህ? እኔ እንደዛ አላልኩም። እንዲሁ ተጠንቀቂ ለማለት ፈልጌ ነው። ባትለኝም ህይወቴ ውስጥ እኮ ካንተ በቀር ማንም የለም አማን። ካንተ በቀር? ተይው በቃ፣ ሌላ ጨዋታ እንጀምር። እስከ መቼ ትገፋኛለህ አማኔ? እስከ መቼ? ሄርሚ፣ አልከፋውሽም እኮ። እንደውም ያለ ልክ እየቀረብኩሽ ይመስለኛል። መስመር ያለፍኩ ያክል እየተሰማኝ ነው። ቀን በቀን አባትሽን አስቀይሜ እንዳልገኝ እየተሳቀቅኩ ነው። አባት ባልኖረኝ ልታስብላኝ ነው እንደ አንተ ሰው? አባትሽን አክብሬ ነው ያከበርኩሽ። እንዴት ነው ዛሬ ብቻሽን መተኛት ትፈልጊያለሽ ወይስ እኔ ሳሎን ሄጄ ልተኛ? መልሴን እያወቅኸው ለምንድን ነው የምትጠይቀኝ? ስለዚህ ሳሎን ልሂድ? እሺ። ከደበደቡኝ ሰዎች በላይ እኮ አይንሽ ገረፈኝ። የአባዬን የሌሊት ልብስ ላምጣልህ? አያስፈልግም። ባይሆን ግን ሸሚዜን በማወቅ ተባባሪኝ። ክፍያ ከሌለው ደስ ይላል። ብቻ እንጂ እሺ፣ ሁለቱም መቀጣል
እንዴ ጎበዝ ኮንሽ ሁሌ እየተደበደብኩ እመጣለሁ። ኧረ ምን በወጣ ባትደበደብ ምን ይፈልግሳል? ድሮ አባቴ ወገቡን ሲያመው ሁልጊዜ እንደዚህ አይነት ማሳጅ ሰጠው ነበር። አንተ ግን ተደብድባ ታሳፍረኝ አይደል? አታስቢ፣ ከኋላ የመጣ ፈሪ እንጂ ከፊት ያለ አስፈራኝ። የፈሪ ዱላ ስለሆነ ነው። እሱንም አሳየኝ አይደል? ምን ለማለት ነው? በቃ ሄርሜንተኛ ነገ እኮ ተማሪ ነሽ። ግን እኮ ቃልን አልጠበቅም። የቱን ቃል? እዚህ ጋር ስምሻለሁ። እሺ ይኸው በቃ ተኝ። መብራቱ ለጥፎ እንዴት አደርሽ? አደርክ ማለት እንዴት አደርክ? እግዚአብሔር ይመስገን። ኧረ ትንሽ ትምህርት እንዳይረፍድብሽ። እንቅልፍ መርቃት ምን ያደርግልኛል? እኔ የምነሳለሁ። ባይሆን አንቺ ተነሽ። ፈልገው ነገር ካለ ቁምሳጥን ውስጥ አለሽ። ሻወር ውስጥ
ናዚህ ጋር ጭራሽ እኔ በሰራሁት ቁርስ ግብዣ። ዛሬ እንኳን እኔ ተራ ነበር። ቀደምከኝ እንጂ ላለመስራት እኮ ሮጥ ሻወር ቤት ገባሽ። እውነት ለመናገር ያንተን እጅ ልብላ ብዬ ነው። በጣም የሚጣፍጠው ምንም ምክንያት አደርግልኝ። እኔ እንደውም ከእንቁላል ውጭ መስራት አልችልም። እውነት ይጣፍጣል። እስቲ ጄን ቅመሽ። ደግሞ ቶሎ ቶሎ ቤና ትምህርት ቤት እንዳይረፍድ ጎረስ ጎረስ አድርጊ። ጭራሽ መጉረስ ማችኝ። በይ 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 ቶሎ ቶሎ በይ። እኔ በቃኝ፣ በጣም ረፍዶብኛል። ታንሽ በቃሽ። ጨርስማ መጣሁ። ይሄንን ኮሜንት ሳትጀ ነው ዌልካም ዌልካም ጀግናው። እንዴ ሻሽን ፈታል? ሴ ተመስገን። እኔማ እስከነ ሻሽን መት ታሳስተኛለህ እያልኩ ነበር። እስካሁን ተኝተሃል? እኔ ምን አግኝቼ በጧት እነሳለሁ? አንተ በጧት ቀስቅሱ ቁርስ የሚያበላ አግኝተህ ነው። እኔ ነኝ እንጂ እዚህ ቁንጫ ሲበላኝ አደርኩት። ሁሌ ሲሰርቶ ያበላል ያለማን ነው? ሻሽ አድርገህ ስታይ በጧት ተነስተሽ ማሚ ቁርስ ስሪ ያለች እንዴ? እቺን ሻሽ ደግሞ ያስገባኝ አይደል እንዴ? እንዴታ ራስን እኮ ብትይው ምስኪን ወይዘሮ መስለህ ነበር። ምን ትይስ እስኪ አሁን በቃ ተወኝ። ዛሬማ ከጥሩ አዳር መልስ የሌለ ደህና ሆነሻላ። እንደ ትናንትናው ሁኔታ ቢሆን እጅ ላይ ትሞት ነበር። ወሬኛ ነገር እኮ ነው ነኝ። አመቻችቼ እዛ ነገ የሆነች አበባ ልጅ ጋር ባለሳደር እንደዚህ ፏ ብለህ ትመጣ ነበር። እስኪ ወይኔ ወንድም እንደሌለው ተጫወቱብህ አይደል? ቆይ ግን ማን ነው እንዳባቱ ጠላት እንዴት ተጫወተብህ? ለኔም ጥያቄ ነው የፈጠረብኝ። ብቻ በአንድ ነገር እንስማማ እንጂ ይሄ ከተማ ሽፍታ ኬትም ያገኘልሃል። በምን እንስማማ? እኔ ጭዋን ብቻ ነው መስማት የምፈልገው፣ ምንም ሳጨምር ምንም ሳቀንስ። ያቺን አበባ ግን ስቀስማት አደርክ። የምን አበባ ነው? የምን መቅሰም ነው? ኦሆ አብራት አደርክ ወይስ አላደርክም? አደርኩኝ እንጂ። በለ እስኪ ማልልኛ። መቼም ጎዳና አላደር። አበበናት የምልህ ገብቶሃል እንዴ? ብቻ ጠየቅኩህ ለምን አመልስልኝ? አደራችሁ ወይ አልከኝ አይደል? መቼም ጎዳና አናድርም አልኩ እኮ። ስራውን ሰራው ወይስ አልሰራው? ምንም የሚሰራ ነገር የለም እንዴ። አንተ የምትለውን ህይወት ለመኖር ህሊና አይፈቅድልኝም። ያን የመሰለ አጋጣሚ አኮላችሁት እንዳትለኝ ብቻ። ምንም ለማድረግ እኮ አይደለም ያደርኩት። እስኪ ሙት በለኝ። አንድ አልጋ ላይ አይኔ ላይ እየታያችሁ እሳት ታቅፌ ሳይበርደኝ ሳሙቀኝ ዝም ብዬ ተኛው እያልከኝ ነው? አሁና ገና እኮ የህሊና ባሪያ ነው። ህሊና ደግሞ ላልፈቀደው ነገር ምንም ነገር አይታዘዝም። ከተማው ሙላ እኮ ሴት ነው። የሴት ፍላጎት ካለኝ የአባቷን አደራ በልቼ ከአንድ ፍሬ ልጅ ጋር እንዴት ተኛለሁ? አበበናቲ ዲስኩርን ጀመርክሽ። አንተማ የሴት ሆቢ ያለብሽ። ለአንተም እሱን በሰጠልኝና አርፈ በተቀመጥክ። ሙት የምሬን እኮ ነው። ሰው እንዴት ነው ከአንድም ሁለት እድሉ የሚያባክን?
ወይስ እየደበከኝ ነው? የተፈጠረ ነገር የለም እንዴ? ወደፊት ምንም አይፈጠርም። ልጅቷ ገና ንጹህ ነች። እንደሚገባኝ ከሆነ ምንም አታውቅም። አለማወቋ ላይ ደግሞ መሰልጠን አልፈልግም። ምናልባት ትንሽ እድሜ ስትጨምር ሁሉም ነገር የሚገባት ይሆናል። እኔ ግን ለህሊናዬ ስል እማላልፈው ድንበር አለኝ። አስታማመችኝ፣ ቁስሌን አደራረቀችልኝ፣ አብረን ተኛን፣ ቁርስ በላን፣ ጠዋት ወደ ትምህርት የሸኟት። አለቀ በቃ። ስማኝ፣ ለዛሬም ለወደፊትም የሚቀጥል ነገር የለም። ንጹህ ወዳጅነት ብቻ። ምንድነው እንደዚህ ጻድቅ ጻድቅ የሚያጩት? ወይስ ለመመንኮስ አስበህ? ሰው ከንፈር ጨረፍ አድርጎ ለማደር 2 ሌሊት ይፈጅበታል ለከንፈር። ኧረ ፈርምንቴ፣ የምታወራው ነገር በሙሉ እኮ ነውር ነው። ኧረ እባክህ፣ ነውርማ እንደዚህ አይነት አጋጣሚ አግኝቶ እንደ ሬሳ ቀዝቅዞ ማደር ነው። እሺ እሷ ግን እንዲታዝበ ይሁን። ለነገሩ እኔ ነኝ ያንተ ነውሪ ቁጭ ብዬ መጠበቂ። ነገርኩህ እኮ ከኔ ምንም አዲስ ወሬ አትጠብቅ። የራስ ጉዳይ እባክሽ። እኔ እናንተ የሁለት ዓለም ሰዎች ነን እንዴ? እባክህ እኔ ሰካራም ቀን እንዘው ተውሺ። ለምን እስከነ ድንግልና አሙት? የራስ ጉዳይ። ማታ የተፈጠረውን ሁሉንም ነገር አውቃለሁ። እንደ ጥላ እየተከተልኳችሁ ነው። ከዚህ ልጅ በፍጥነት ራቂ፣ ካልሆነ ግን ህይወቱን ታሳጭዋለች። ይሄ ምንድን ነው? ቆየን ማን የጻፈው? ልጄ ከማን ጋር ያደረችው? አይ አሁንማ በእናንተ ተስፋ ቆርቻለሁ። ታይ ደስ የሚል ምሽት ነው ያሳለፍነው። ጨዋነቱ፣ ንጹህ ልቡ ይበልጥ ነው የገዛኝ። እሺ ሌላው ይቅር ሄርሚ፣ ከንፈርሽን ቢስምሽ እንኳን የትኛው ድንግልናሽ እንዳይሄን ነው?
ምን አለ ግን ደስታችሁን በገዛ እጃችሁ ባታራዝሙት። ሳሪ ይሄ ሀሳብ እሱ ልብ ውስጥ በጭራሽ የለም። እና ምንድነው የሚያስበው? በቃ እንደ ንጹህ ታናሽቱ ብቻ ነው የሚያየው። በጣም ተይውድ ጓደኛዬ፣ በዚህ ሰዓት ሳይዋለዱ እህትና ወንድም የለም። ግን እኮ እሱ በጣም መልካም ሰው ነው ሳሪ። በሙሉ ልብሽ አትመኙ። ወንዶች ብልህ አውሬ ናቸው። ወይ ቀን ጠብቆ ሊበላሽ ይሆናል። አማን በፍጹም እንደዛ አይደለም። አንቺ 2 ቀን ብቻ ስላልነካሽ ልክ እንደ መልአክ ነው እንደምታየው። ደግሞ ጓደኛውን አይተሽዋል አይደል? ምን ሆነ? ቅብጥብጥ ነገር ነው። እንደውም ማታ ለመቻቸኝ ላይ የሞከረ ነበረ። እውነት ለመናገር ግን ተመችቶኛል። የሚያስቀኝ ፈታ የሚያደርገኝ ሰው ነው ፈልገው። መንገዱን በሙሉ እኮ እየጀነጀነኝ ነበረ። ታዲያ አማንና ምንቴን ምን አገናኛቸው? ጓደኛህን ንገረኝና ማን እንደሆንክ እነግርሃለሁ ሲባል አልሰማሽም? እነሱ ግን እኮ የሁለት ዓለም ሰዎች ናቸው። አማን ራሱ ይሄንን ነግሮኛል። ተይ እባክሽ፣ ትንሽ ብቻ ጠብቂው። አመሉ ቀስ በቀስ እያለ ይወጣል። እስኪ እናያለን። ያለ በለዛ ደግሞ እኔ በጓደኛው በኩል ድብቅ ማንነቱን አጣራልሻለሁ ማለት ነው። አትድከሚ፣ ምንም አታገኝም። ስልኬን እኮ ወስዶ ነበረ። ይደውላል ብዬ ብጠብቀውም ሳይደውል ቀረ። መቼም እንደ ሰውዬሽ ፈዛዛ ነገር እንደማይሆን ተስፋ አለኝ። ማታ ምንድነው የተፈጠረው? ማታም ተፈጠረ አባዬ። ሄርሞ ምንም ነገር ሳትዋሺ ንገሪኝ። ምንድነው የተፈጠረው? አባዬ ምንድነው የምታወራው? ማታም እንደ የተፈጠረው ስለዚህ ነገር ታኛኛለሽ? ምን እንደተፈጠረ? ሄርሞን እንዳትዋሽ። እውነቴን ነው። ምንም አልገባኝም። ምንም አላውቅም። እዚህ ቤት ውስጥ ማን መጥቶ ነበር? ማንም። አይኔን እያየሽ መልሽልኝ። እዚህ ቤት ውስጥ ማን መጥቶ ነበር? እሺ ማን ያደረው? ንገሪኝ። እውነቱን ብቻ ነው መስማት የምፈልገው። እንዴ ማን ያድራል አባዬ? ማን አለና? ታዲያ ይሄ በእጅሽ ያሹ ደብዳቤ ከየት መጣ? እኔም እኮ ግራ ገባኝ። እንደ ሁል ጊዜ ስወጣ ዘግቼ ነው የወጣሁት። ሄርሞን። አቤት። ብቻዬን ረጅም ዓመታት ነው ያሳደግኩሽ። አይንሽን እያየው እውነትና ውሸት የተናገርሽው በደንብ አውቃለሁ። ቀና ብለሽ አይኔን እያየሽ እውነቱን ብቻ ንገሪ። እመነኝ አባዬ፣ እኔ ምንም የማውቀው ነገር የለም። እሺ ማን ይሄን ሊጽፍ ይችላል? ቤታችን ተደፍሯል። የሆነ ሰው ገብቶ ይሄንን ደብዳቤ አስቀምጧል። ስመጣ ደግሞ በሩ ክፍት ነበር። ከሆነ ሰው እንድትርቂ እያስጠነቀቀች ነው። በዛ ላይ ደግሞ ከሆነ ሰው ጋር እንዳንደርሽ ይናገራል። እና ይሄ ወረቀት ዝም ብሎ በታምር የመጣ ይመስልሻል? ሄርሞን ሁሉን ነገር እንደቀላል አትይው። ይሄ እኮ ማለት መደፈር ነው። እባክሽ እውነቱን ተናግረሽ ነገሮችን እንዳስተካክል አድርጊ። ለመጨረሻ ጊዜ ብቻ ነው የምጠይቅሽ። ማታ እዚህ ቤት ሰው አድሯል ወይስ አላደረም? እመነኝ አባ፣ ብቻዬን ያደርኩት። ቀና በይ፣ አይኔን እያይሽ መልሽልኝ። ቆይ የዚህ ቤት ቁልፍ ያለው ሰው አለ ወይ? በፍጹም አባ። ከሰዎች ጋር አጉል ግንኙነት ጀምርሻል ማለት ነው? ኧረ አባዬ እንደዛ አይደለም። እሺ ልመንሽ፣ የምትይው ነገር እውነት ከሆነ ይህን ደብዳቤ ማን ይጻፈው? እንዴት ሳሎናችን መሀል ገብቶ ጠረጴዛ ላይ ተቀምጦ ጠበቀን? በእውነት አባዬ እኔ የማውቀው ነገር ቢኖር ነገር ነበር፣ ግን ምንም የማውቀው ነገር የለም። ግቢና ልብስሽን ቀይሪ። እኔ ሁሉንም ነገር በራሴ መንገድ እደርስበታለሁ። ሄሎ አማን፣ እንዴት ነህ? አዎ አሁን አዲስ አበባ ገብቻለሁ።
ዛሬ ጥናት የላችሁም እንዴ? እባክህን ለጥብቅ ጉዳይ ፈልጌ ነበረ። ከ30 ደቂቃ በፊት ቀድመህ ብትመጣ ጥሩ ነው። አዎ ካፌ እንገናኝ። እሺ እጠብቅሃለሁ የኔ ልጅ። ቴንክ ዩ። ወይ ፈጣሪ፣ ደግሞ ምን ተፈጥሮ ይሆን? ምን ነው? የሄርመን አባት እኮ ናቸው። ለጥግ ጉዳይ እፈልጋለሁ፣ ቀደም ብለና ካፌ እንገናኝ ያሉት። በለው እናንተ የልባ ነገር ሳታደርጉ ጉዳዩ እሳቸው ጋር ደረሳ። የቱ ጉዳይ? እንዲህ ዳርዳር የምታዞሩት ጉዳይ ነው። መቼም ስለ ሀብት ንብረታቸው ሊያዋዩ አሊያም ደግሞ ራስ ሊጋብዝ አልጠሩ። እንዴ እባክህ አትቀልድ። ምን ተፈጥሯል ብዬ እኮ ግራ ገብቶኛል። እባክህን ስራን ስለምታጨንቁ ነው። እንዲሁ ለልጅ ታማኝ አስጠኝ ስለሆንክ ደሞዝ ልጨምርልህ አሊያም ደግሞ ያው ሻይ ቡና የሚያጣጣቸው ጓደኛ አጣጣኝ ሊሉ ይሆናል። በቃ ከአንተ ጋር ቁም ነገር ማውራት አይቻልም ማለት ነው? ምን ልበልህ ታዲያ? በቃ ተረጋጋ ነው። ጉድን እዛ ሲል ሰማላ። በለው የትናንትና እርግብ ደወለች። ሄሌን ቆንጆ፣ አንተ ሰላም ገባሽ አይባልም እንዴ? እንዴ እኔ ማስገብቼሽ እንዴት ጠይቅሻለሁ? አንቺ ነበርሽ አማንን ያገኘው ሽፍታ እንዳያገኘ ብለሽ መጠየቅ የነበረብሽ። ደውለሽ እኮ ደህና መግባቴ መጠየቅ ነበረብሽ። ልክ ነሱማ መደወል ነበረብኝ፣ ግን እኮ መሽቷል ብዬ እንዳረብሽ ብዬ ነው። ኧረ እባክሽ የምን መረበሽ? ባለ ትዳር አረግሽኝ እንዴ? እኛም ሁለት ማይነካኩ ነፍሶችን አንድ ላይ ያሳደረን እኛ ቢያንስ በስልክ መጽናናት ነበረብን። አማን አብሮህ ነው እንዴ? ያው ከጎኔ ቁጭ ብሎ አይኔን እያየኝ ነው። ኦ ተው በቃ። እና ግን አንተ ማታ መንገድ አሪፍ ነበረ? መንገዱ ማታማም ነበር። ትንሽ ያልተመቸኝ አልጋው ነበር። ያው ከብቸኝነት ጋር ከቁንጫ ጋር ሲደባበሱ ማደር። አንተ ልጅ በቃ በሳቅ ልገለኝ ነው አይደለ? እኔም ወዶማ እንዳንተ አይነት አስጠኝ ነው አለሁልሽ። ስንት ሰዓት ይመችሻል ታዲያ? አንተ ምን እያደረክ ነው? በቃ በጣም አሪፍ። አንተ እኮ ነው ምን እያደረክ? አንተ ራሱ ምን እያደረክ ነው? ምንቴ አርፈህ ተቀመጥ። ስልክ መልስልኝ እንጂ። አልሰጥህም። ከነዚህ ልጆች አጠገብ ራቅ። እያያት አንዴ ራሷ እኮ ነው የደወለችልኝ። ምንቴ ስነ ስርዓት ያዝ። እነዚህ ልጆች ጋር አትድረስ። አይተኛላ እራሷን የደወለችልኝ። ስልኬን አምጣ በቃ። ምንቴ እነዚህ እኮ ልጆች ናቸው። እንደ ኩዮች አትያቸው። በኋላ መዘዝ ታመጣብኛለህ። ያንተ ጉዳይ እኮ ይርሙ ነች። ስለ ሳራ ምን አሳሰበ? ያው ናቸው ለኔ ነግሬሃለሁ። እባክህ ቀለል አድርገው። 2 ቀን ሙሉ ቤቴ ምን ታደርጋለህ ብሎ ሊያባሩ ይሆናል የጠሩ። አንዳንዴ እኮ ንጽህናም ያለቦታው ኃጢአት ነው። ምንድነው ወጣት አይደለ እንዴ? ፈታ በል እስቲ። ሄሌን ቆንጆ እንዴት ነህ አማን? ትንሽ ቢዚ ሆኜ እኮ መገናኘት አልቻልንም አይደል? አለሁ ደህና ነኝ። እኔ የምልህ ፊት ምን ሆኖ ነው? ትንሽ ከደረጃ ላይ ወድቄ ነበር። ኧረ እባክህ። እኔ ደግሞ ለራሴ ጉዳይ እንደዛ አስቸኩዬ ሳመጣ አንተ ደግሞ ጉዳት ላይ ነበርክ። ኧረ ግድ የለም። ባይጠሩኝም እኮ ለስራ መምጣት አይቀርም ነበር። አይዞህ እንግዲህ ጠንቀቅ በል። እኔ የምልህ አማን አንድ ነገር ላማክርህ ነበር። ሄርሞንን የሆነ አዳዲስ ባህሪ እያየሁባት ነው ይመስለኛል። አሁን ካለችበት እድሜ ጋር ትንሽ የተግባባች አይመስለኝም። ለዛም ነበር ላማክርህ የመጣሁት። ምን ነው ጋሼ? ምን አዩባት? ያው እንደምታውቀው ያለ ልጄ ማንም የለኝም። ሄርመን ልጄ ብቻ አይደለችም፣ የእኔም ብሌን ነች። አውቃለሁ። የእንጀላ ነገር ሆኖብኝ ትንሽ ከዓይኗ ራቅ ብያለሁ መሰለኝ። ያው በመጣው ቁጥር አዳዲስ ባህሪ እያየሁባት ነው። ባለፈው መታጠቢያ ቤት ውስጥ በረኪናና ለእኔ የተጻፈ ደብዳቤ አገኘሁ። እንግዲህ የግል ምስጢሯን እየነገርኩ ነው ያለሁት።
ያው ምን ላድርግ ብለህ ነው? በጣም ስለጨነቀኝ። ምን? አዎ ለእኔም የሚደንቅ ነገር ነው። ልጄን በዚህ መልኩ አስቤያት አላውቅም ነበር። በዛ ላይ የሌለባትን ውሸት ጀምራለች። ደብዳቤውን እያየሁት ፍጥጥ ብላ ትከራከራለች። ዛሬ ደግሞ እቤት ስገባ ይሄንን ደብዳቤ አገኘሁት። ማን ሊጽፈው ይችላል? ከየት አገኙት? ለአሁኑ አላወቅኩም። በቅርቡ ግን እንደርስበት ይሆናል። ምኑ? ጸሐፊውና እንዴት ቢደፍረኝ ነው እቤት የገባው? በዛ ላይ ደግሞ ጠረጴዛ ላይ አስቀምጦ ሄደው። እንዴት ቢደፍረኝ ነው? ስለ ልጄ ሰላይ። እንዴት? ካንተና ከሄርሞን ሌላ ማን ነበር? አማን እባክህ እንዳትዋሸኝ። ማለት ከኛ ሌላ? ልታስጠና ስትመጣ ካንተና ከሄርሞን ሌላ ማን ነበር? ይኸውልህ አማን፣ ልትደብቅላት እንዳትሞክር። አረ ማንም አልነበረ። ሄርሞንን እንደ ታናሽ እህት እንደምታያት አውቃለሁ። ግን ደግሞ ስትሰራ ያየኸውን ስህተት አንድም ሳትቀር ነገር ነው። እኔ የምልህ እዚህ ቤት ሰው ይዛ ትመጣለች እንዴ? እውነት ለመናገር እኔ ከትምህርት ጓደኞቿ ውጪ የገጠመኝ ሰው የለም እኮ እስከ ማደር። እባክህ ንገረኝ፣ ትምህርቷ ላይስ እንዴት ነች? አረ በጣም ጥሩ ውጤት እያመጣች ነው። እንደ ሁልጊዜው ጎበዝ ተማሪ ነች። እሺ ጸባዩ ላይስ ምን አይነት ለውጥ አይተሃል? እንዴ የሄርሞን ጸባይ ምን ይወጣለታል? ትሁትና ጨዋ እኮ ነች። ይኸውልህ አማን፣ ሁሉንም ነገር ብትነግረኝ ደስታዬ ነው። ባትነግረኝም ደግሞ ግድ የለኝም። እኔ ግን ትንሽ የድሮ ሰው ሆኛለሁ መሰለኝ። አንተ ግን በእድሜ ትንሽ ቀረብ ትላለህ። ወንድምም እህትም እንደሌላት አንድ ብቸኛ ልጅ እንደሆነች ታውቃለህ። ሰሞኑን ግን አንዳንድ ደስ የማይለኝ ነገሮችን እያየሁ ነው። የሆነ የጥፋተኝነት ስሜት እየተሰማኝ ነው። ያው የእንጀራ ነገር ሆኖ ከፊቱ አራቅ ብልም። እባክህ አማን ልጄን እንደ ወንድም ሆነ ተከታተልልኝ። እባክህ እንዳትጠፋብኝ ነው። እባክህ ደግሞ ካስፈለገህ ለውለታ ተጨማሪ ገንዘብ እከፍልሃለሁ። ኧረ አያስፈልግም ጋሽ። ሄርሞን ማለት እኮ እህቴ ነች። ክፍያው አንተ እንደ ሩቅ ሰው ለማየት ፈልጌ ሳይሆን ያው ስራ ስለማስፈታ ብዬ ነው። የማየው ነገር ሁሉ ደስ ስላላለኝ ነው። ደግሞ በቅርብ ያለው እማምነው ሰው አንተ ስለሆንክ ነው። አያስቡ ጋሽ፣ እኔ በቻልኩት ሁሉ እከታተላለሁ። እባክህ ታዲያ ደግሞ በቅርቡ ግድ የለም። ይህን የጻፈው ሰው ደግሞ በቅርቡ ፈልጌ ልክ አስገባዋለሁ። በል አንተ ግባ ወደ ቤት። ያው የቤታችን ቁልፍ ደግሞ በሆነ አጋጣሚ ሰው እጅ ውስጥ ገብቷል እና እኔ አሁን ሄጄ እሱን የሚቀይር ባለሙያ ላመጣ ነው። እናንተ ደግሞ ገብታችሁ ጥናታችሁ ነው። በልሽ ቻው። ሄርመን ማን ነው እንደዚህ ያደረገው? ምን አውቃለሁ ትኛለች እንዴ? ከአንቺ ውጭ ማን ያውቃል ይችላል? አንተ ታውቃለህ? ምን ማለት ነው አንተ ታውቃለህ ማለት? አንተ ካላወቅህ እንዴት ላውቅ እችላለሁ? እሺ እየቀለድሽ ነው ሄርመን። ሚስጥሩ ያለው እኮ አንቺ ጋር ነው። መቼም የኔ ድብደባና የዛሬው ማስፈራሪያ ተራ ግጥምጦች ነው አትይኝም? ማለት ቆይ ህይወትሽ ውስጥ ምን አይነት ወንዶች ነው ያሉት? ከማን ጋር ነው ያለሽው? ማን ነውስ በዚህ ልክ የሚከታተልሽ? አማን ተወኝ በቃ። ወድጄ ዝቅ ስላልኩኝ ወንድ አሰራጅ ነው የምመስልህ? እኔ እኮ ሴተኛ ዳሪ አይደለሁም። ለአንተ ብቻ እኮ ነው እንደዚህ ሆንኩልህ አማን፣ ለአንተ ብቻ። ተወኝ በቃ። እሺ ማናችሁ እንቻል? እኔ